ሰላም ጤና ይስጥልኝ። በዓለም ዙሪያ ያላችሁ ኢትዮጵያውያን፣ ኤርትራውያን የእምነቴን አልክድም የሁለገብ ቻናል አድማጭ ተመልካቾቻችን እንደምን አላችሁልኝ? በያላችሁበት የእግዚአብሔር ሰላምና ጸጋ ይብዛላችሁ እያልኩ ዛሬም በአዲስ ቪዲዮ መጥቻላችኋለሁ። ዛሬ ደግሞ በአዲስ ቪዲዮ ስመጣ ጠላት አይኑ እያየ ጆሮ እየሰማ እምነቴ በደስ ብሏት እየቧረቀች ነው የመጣችው። ጠላት አይኑ እያየ ጆሮ እየሰማ እያልኩ እኛ እንሄዳለን፣ ግመሎቹ ደግሞ ይከተሉናል። ምን ችግር አለ? እግዚአብሔር ይመስገን። ወዶ መርጦ ፈልጎ እግዚአብሔር ከመረጠው እግዚአብሔር ከወደዳት ከዚች ቅድስት ምድር ላይ ስንት ሚሊዮን ብር እየመነዘሩ ዛሬ እስራኤልን ሀገር ለመርገጥ ቅድስት ኢየሩሳሌምን ለመጎብኘት ስንቶቹ ሚሊዮን ብር እያፈሰሱ ይመጣሉ። በአሁኑ ሰዓት ኢትዮጵያ ብኖር ኑሮ እስራኤል ሀገር ልምጣ ብል ከአንድ ቤተሰብ እየተፈጠሩ ሚሊዮን ብር ከፍለው እኔን ወደዚህ ሀገር መላክ አይችሉም የነበረ። እግዚአብሔር ግን ወዶ ፈቅዶ መርጦ እንዳፌ ሳይሆን የውስጤን የልቦናዬን ስለሚያውቅ ማለት ነው። እምነቴን አላወቃቸዋትም። እምነቴ ማለት የሴት ጀግና ማለት ነች። የሴት ጀግና ማለት እምነቴ ነች። ማትበገር ገባችሁ? ከኃጢአት በስተቀር ማንኛውንም ስራ ሰርታ መለወጥን ራሷንም ቤተሰብንም ሌሎችንም ማኖር የምትፈልግ ጀግና ሴት ነች። በማንም ወሬ፣ በማንም ወረኛ፣ በማንም ለማኝ፣ በማንም ልቅምቃሚ እምነቴ አንገቷን ትደፋለች ብላችሁ ከሆነ የምታስቡት በጣም ተሳስታችኋል። አትሳሳቱ፣ በእውነት አትሳሳቱ። ገባችሁ? እኛ ማለቱን እስኪ ልተውና እኔ ራሴ ማለት ነው በአሁኑ ሰዓት ገባችሁ የዩቱብ ቻናል ተሽቀዳድማችሁ ሶስት ስትራይክ ባንዴ ልካችሁ ቻናሌን አዘጋችሁት። 10 ቀን ገደብ አስጣላችሁ። ግን በውስጥ ማለት ነው በውስጥ ምስሳችሁን ገብተው ሲነግሯችሁ ሚዲያ ላይ እየለመናችሁ፣ ሚዲያ ላይ ገንዘብ እያጠራቀማችሁ፣ ሚዲያ ላይ ብር እየሰበሰባችሁ፣ ከህዝብ ብር እየወሰዳችሁ፣ ከህዝብ ብር እያጠራቀማችሁ እንደገና የህዝብን ልጅ ህዝብ የሚጠቀምበትን ቻናል ማዘጋት ማለት የእናንተን ጉሮሮ መዝጋት ማለት ነው። ወዳጆቼ የራሳችሁን ጉሮሮ ነው የዘጋችሁት። የእምነቴን ጉሮሮ አይደለም። እምነቴ ሰርታ ከምታድርበት ሀገር ላይ ነው ያለች። እኔ እግዚአብሔር ምስክሬ ነው። የአባቴን አጥንት ያስቆርጥመኝ ዩቱብ ቻናል ከከፈትኩ ጊዜ ገንዘብ መቁጠር ከጀመረ አንስቶ ያገኘሁት ብር ከኪሴ ገብቶ አያውቅም። ምክንያቱም ይህን ቻናል ስከፍተው ምዬ ተገዝቼ ነው የከፈትኩት። ከቆጠረልኝ ገንዘብ ካገኘው የኔ ቢጤዎችን እረዳበታለሁ። እንዲሁም ትልቅ እቅድ፣ ትልቅ ዓላማ ነበር ያስኩትኝ። የአካለ ጎዶሎዎችን ሰብሰብ አድርጎ የኔ ቢጤዎችን ሰብሰብ አድርጌ የሆነ ሙያ አስተምሬ እነሱን ለመርዳት ለማገዝ ነበር የተነሳሁት ማለት ነው። ዩቲዩብ ቻናል ቢቆጥር ኑሮ ማለት ነው። ግን እንደ አሰብኩት እንደ አመጣሁት እንትን ስላልሄደልኝ ያደረኩላቸው ነገር የለም። የከፈለኝን ዩቲዩብ ለኔ ቢጤዎች ሰጥቻለሁ። ግን በድርጅት መልክ አደራጅቼ አስተምሬ ሙያ እንዲይዙ የማድረጉ ነገር ያህልሜ አልተሳካልኝም። ለምን እንዳቀድኩት ስላልሄደልኝ ማለት ነው። ነገር ግን አሁን ሁላችሁ እየተነሳችሁ በእኔ ላይ እጃችሁን እንድስ ትቀስራላችሁ። እጃችሁን የምትቀስሩ ደግሞ ለምን እንደሆነ ታውቃላችሁ? እውነትን ስለምናገርባችሁ፣ እውነትን ስለማወጣ። እኔ በሆዴ ውስጥ ቂም መያዝ አልወድም። በጎን ደግሞ ሂጄ ለእናንተ ቢላ አላቀብልም። አላማችሁም አንድና አንድ ፊት ለፊት ነው የምናገር። ለምን እንደሆነ ታውቃላችሁ? ያደረ እርሾ ያበላሻል ነገር። ስለዚህ እኔ እርሾ አላሳድርም፣ በውስጤ እርሾ አላሳድርም። የፊቱን ነው የምናገር። ወዲያው እናገራለሁኝ፣ ወዲያው እንትን እላለሁ፣ እረሳለሁ ማለት ነው። እናንተ ደግሞ ያደረጋችሁት ነገር በጣም መጥፎ ነው። በጣም ቆሻሻ ነገር ነው ያደረጋችሁ። ቻናሌን 3 ስትራይክ ልካችሁ አዘጋችሁት ማለት ነው። በ10 ቀን ከማንም ቤት እንዳልገባ ተቆልፎ ነበረ። አሁን እንግዲህ በሰዎቹ ኃይል ተከፍቶልኛል። የተከፈተው ያው ስትራይኩን አላስነሱልኝም። ስትራይኩን ሳያስነሱ ነገር ግን ከሰው ቤት እንድዞር
እኔም ላይቭም ሆነ ቪዲዮ እንድጭን ተፈቅዶልኛል። ስትራይኩ ግን እስከ 90 ቀን ይጠብቅሻል ተብያለሁ። 3 ስትራይክ አለብኝ ማለት ነው። 3 ስትራይክ እንግዲህ ኦኬ። እኔ ዩቱብ መተዳደሪያ አይደለም፣ ግን እናንተ ምቀኞች፣ እናንተ ክፋተኞች፣ እናንተ ቅንቅናሞች ማለት ነው፣ ለማኞች በሚዲያ እየለመናችሁ የምትተዳደሩ ዛሬ ቻናሌን መልሳችሁ ልታዘጉት ትችላላችሁ። ግን ሳይዘጋ ደግሞ የእውነቴን ነግራችኋል። ለማኞች ማልፍላችሁ ስግብግቦች ማለት ነው። እናንተ ለማኞች እንደ ሻማ እየቀለጡ አያችሁ፣ እንደዚህ እጣን እየቀለጡ እየጨሱ እህቶቻችን የሚሰሩትን ብር እያረጋችሁ የምትበሉ ለማኞች፣ የልመና ሱስ ያደረባችሁ በእኔ ቻናል የዘምታችሁ የኔን ቻናል አዘጋችሁ። እግዚአብሔር አምላክ ጉሮሯችሁን ይዝጋው። እዘጋችኋለሁ። በዚህ ቻናል ብዘጉ አይታችሁኛል አይደል? በፌስቡክ ነው የመጣሁባችሁ። እያንዳንድህ ማለት ነው እያንዳንዳችሁ ጣታችሁን ከኔ ጋር የቀሰራችሁ አይታችኋል አይደል? እያመጣሁ ስፖስትባችሁ እናንተ ስትፖስቱ እና እኔ እየመጣሁ በኮሜንት የተዘጋውነን እንትን አምጥቼ የተቆለፈውን ከሌ እንዲህ ያደረገችብኝ ከሌ እንዲህ ያደረገብኝ እሷ ሰው አይደለችም እሱ ሰው አይደለም እያልኩ ስፖስትባችሁ ተሳቀቃችሁ ማለት ነው። ተሳቀቃችሁ። ለልመናም አይመቻችሁም። የሰው ቻናል እየዞራችሁ እያዘጋችሁ እናንተ በጎን ከህዝብ ልትለምኑ አትነሱ። እናንተ አትለምኑ። እየለመናችሁ የምትለምኑትን ህዝብ ደግሞ አትብሉት። እኔ እግዚአብሔር ይመስገን ፏ ብዬ ብትን ብዬ የምኖር ነው። በልመና ገንዘብ አልኖርም። እድሜ ለእስራኤል መንግስቱ አብልቶኝ አጠጥቶኝ ቤቴ በሽ ብሎ ሙልት ብሎ ሁሉ ነገር ሙሉ አድርጎ ሙሉ ሴት አድርጎ ነው የፈጠረኝ። እግዚአብሔር ይመስገን ሙሉ ቤተሰብ አለኝ። ጤናማ ቤተሰብ ነን። እግዚአብሔር ይመስገን ሁሉን አስተካክሎ እየሰጠን። እኛ በልመና ብር አይደለም የምንኖረው፣ በዩቱብ ገንዘብ አይደለም የምንተዳደረው። ዩቱብ ቢሰራ ለኔ ቢጤዎች መርጃ እንደማደርገው ተናግሬያለሁ ከዚህ በፊት። አያችሁ ፏ ብትን ብዬ ነው የምኖረው ምንም ሳይጎለኝ። እንጠጣ የኔ ቢጤዋ ማለት ነው። እንደዚህ ማለት ጠለዋን እንደዚህ ያደረገችና አልሰጠችና ምንድን ነው ያልሽ? ሰክራ ማለት ነው። ሰክራ እኮ ነው ዛሬ ሰራተኞችን እኔ ከላይ ሁኜ ወደ ታች ያሽከረክራቸዋለሁ አለች። ያሽከርክርሽ የማንም ሰካራም እየተነሳ ቻናሌን አታዘጉብኝ። የህዝብን ቻናል እየዞራችሁ በህዝብ እየለመናችሁ የህዝብ ቻናል አታዘጉ። ውድ ኢትዮጵያውያን ኤርትራውያን የምወዳችሁ የማከብራችሁ ማለት ነው። እንግዲህ ከ10 ቀን በኋላ መሰለኝ ከተዘጋ ቆይቷን 10 ቀን ምናምን ጭራሽ ከሰው ቤት እንዳልዞር ምን እንዳልሄድ ግጥም አድርገው ቁልፍልፍልፍልፍ አድርገውብኝ ነበረ። ሙቀቱ በስመ አብ ሙቀት ደሞት ነው። ግን ዛሬ ተለቆልኝ መጥቻለሁ። ትናንት ነው የተለቀቀ። እግዚአብሔር ይመስገን። ከዚህ በኋላ ተዘጉትም ዘጉት ማለት ነው። ግን እየተከተልኩ ደግሞ እኔ በፌስቡክ ጉዳቸውን አጋልጣለሁ። በዚህ ወደ ኋላ አይደለም። የምወዳችሁና የማከብራችሁ ኢትዮጵያውያን ኤርትራውያን፣ ለዛሬ ደግሞ እችን አጠር ያለሽ ቪዲዮ እጀላችሁ መጥቻለሁ። እንግዲህ ካልተዘጋ ደግሞ መልሰን እንመጣለን፣ እንገናኛለን። ሰዓት አንስቶብኛል። ስትራይክ ሲላክ ሰዓት በጣም ይቀንሳል። የምትችሉ ሰዓት አግዙኝ፣ ሰዓት አጫውቱልኝ። ሰዓቴ በጣም የለም፣ በዜሮ ላይ ልሆን ነው ሰዓት ማለት ነው። የምትችሉ ውድ ኢትዮጵያውያን ኤርትራውያን እህቶቼ ወንድሞቼ፣ የምትችሉ በተለይ ውጭ ሀገር ያላችሁ ማለት ነው ሰዓት አግዙኝ። አንዳንድ ቪዲዮ አጫውቱልኝ። ይህን ቪዲዮ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ እስከ መጨረሻው ይዩልኝ። ወዳችኋለሁ፣ አከብራችኋለሁ። ሀገራችን ኢትዮጵያ ሰላም ያደርግልኝ። የምንኖርባት ሀገርም በሁላችን ባለንበት ሀገር ሰላም ይስጠን። ሰላም ሲኖር ነው ወጥን የምንገባው ተኝተን የምንነሳው በሰላም። እኔ አሁን እፎይ ብያለሁ። እስራኤል ሀገር ከፍልስጤሞቹ ጋር ከዝቡላ ጋር ታርቃለች ማለት ነው። እግዚአብሔር ይመስገን። በቃ የሰላም እንቅልፍ እፎይ ብዬ ልተኛ ነው። ባይ ባይ።